ተወልጄ ያደግኩት ሽሮ ሜዳ አካባቢ ሲሆን የመጀመሪያ ደረጃ ትምህርቴንም የተማርኩት አማሃ ደስታ በሚባል ትምህርት ቤት ነው። ከዛም የሁለተኛ ደረጃ ትምህርቴን የካቲት 12 ወይም መነን በሚባል ትምህርት ቤት ከተከታተልኩ በኋላ የዩኒቨርሲቲ ትምህርቴን ለመከታተል ጅማ ዩኒቨርሲቲ ከገባው በኋላ የሕክምና ትምህርቴን ተከታትዬ በአጠቃላይ ሐኪምነት ግራጁዌት ካደረኩ በኋላ ስፔሻላይዜሽን ትምህርትን በጥቁር አንበሳ አጠቃላይ ሆስፒታል በስነ ደዌ ትምህርት ወይም በፓቶሎጂ ትምህርት ተከታትዬ የስፔሻሊስት ዲፕሎማዬን ከዛ ከወሰድኩኝ በኋላ የመምህር ሆኜ በሐዋሳ ዩኒቨርሲቲ በማገልገል ላይ እገኛለሁ። መጀመሪያ በአጠቃላይ ሐኪምነት ይርጋ ጨፌ ጤና ጣቢያ ነው ተመድቤ የሄድኩት። እዛ ወደ 8 ዓመት አገልግያለሁኝ። ከዛ እንደገና በኢትዮ ኤርትራ ጦርነት ጊዜም ግንባር ድረስ ዘምቻለሁኝ በሕክምናው ዘርፍ ማለት ነው። ከዛ በኋላ እንደገና ወደ ዲላ ሆስፒታል ተዛውሬ እዛም የተወሰኑ ዓመታት ካገለገልኩኝ በኋላ ነው እንግዲህ ወደ ፖስት ግራጁዌት ትምህርት የገባሁት። ከመምህርነቱም በተጨማሪ እንደገና በሕክምናውም ዘርፍ የፓቶሎጂ ዲፓርትመንትን በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ አቋቁመን ሰርቪሱ በተለያዩ ጊዜያት የተለያዩ አይነት አገልግሎቶችን እንዲሰጥ አድርገን አሁን ያለበት ደረጃ ላይ እንዲደርስ እንግዲህ አንድ ተጨባጭ የሆነ ለውጥ አምጥተናል። ለ20 ዓመታት ያክል ያፈራኋቸው የሕክምና ባለሙያዎች እንዳልኩሽ አስተማሪ ነኝ። አስተምሬ አንድ 20 ባች አስመርቅ ያለሁኝ የሕክምና ዶክተሮችን አስተምሬ ማለት ነው። እና ሁለተኛው ደግሞ ምንድነው ከዚህ በፊት እኔ ሐዋሳ ተመድቤ በሚሄድበት ሰዓት በእኔ ሙያ ላይ ምንም አይነት ሰርቪስ አልነበረም እና ብቻዬን ነው ለደቡብ ክልል ተብዬ ሄጄ የነበረው። በዛን ሰዓት ብዙ ቻሌንጆች ነበሩብኝ እና እነዛን ቻሌንጆች ደግሞ ለመወጣት የባዮፕሲ ወይም የናሙና ምርመራ የሚደረግበትን ክፍል እንደገና በመርፌ ደግሞ ተወስዶ የሚሰራበትን ክፍል የደም ምርመራ አይነቶች የሚሰሩበትን ክፍል የተለያዩ አይነት እንትኖችን አደራጅቼ ከዛም በኋላ እንደገና የፖስት ግራጁዌት ፕሮግራምንም ላይ አስተዋጽኦ አድርጌያለሁ። ፕሮግራሙ እንዲጀመር ማለት ነው። በእውነቱ ለዚህ ሽልማት በመብቃቴ በጣም ነው የተደሰትኩት። ማለት እንዴት ነው አገሪቱ ያው እንግዲህ በትንሽም ቢሆን አገልግያታለሁ ብዬ አስባለሁ እና ለዛ አገልግሎት ይሄንን ደግሞ አስባ አገሪቱ ወደ ተሸላሚነት ስላመጣችኝ በእውነት ሀገሬንም አመሰግናለሁ። ስፔሻሊ ደግሞ ጤና ጥበቃ ሚኒስቴር ይህንን ነገር በደንብ ጊዜው ወስዶ አይቶ እኔን እጩ አድርጎ ለዚህ ሽልማት ስላበቃኝ ጤና ጥበቃ ሚኒስቴርና የሪጂናል ጤና ሚኒስቴር ሰራተኞችን ሁሉንም በዚህ አጋጣሚ ላመሰግናቸው እወዳለሁ። ያው ህይወት እንደምታውቂው የመተካካት ሂደት ነው እና በዛ የመተካካት ሂደት ውስጥ ምን አለ የቀደመው ለኋለኛው ምሳሌ ሆኖ እንደገና የቀደመው ለኋለኛው ደግሞ አስተምሮ ተተካክቶ ጀነሬሽን አፍተር ጀነሬሽን የሚቀጥልበት ሁኔታ አለ እና አሁን ምናልባት እኔን የሚያዩ ሰዎች ደግሞ ከኔ ቀጥሎ የሚመጡ ሰዎች ደግሞ ለሀገራቸው ያው ማበርከት ያለባቸውን ነገሮች አበርክተው እንደገና ሀገር ደግሞ እነሱንም እንደምታያቸው ሊያውቁ ይችላሉና እኔ ብዙ ሰርቼ አይደለም ግን ያው
ጥሩ ስራ ሰርታል ተብዬ ሪኮግኒሽን ተሰጥቶኛል እና ሀገር ወደፊትም እንደዚህ የሚያደርጉ ዜጎችን ብታበረታታ እውቅና ብትሰጣቸው ከስር ለሚመጣው ትውልድ ትምህርት ነው የሚሆነው እና የሚያበረታታና ሀገርን ለመገንባት ደግሞ እና የምናስብበት ደረጃ ላይ ለማድረስ ስለሚያስችል በዚህ መልኩ ቢገፋበት እላለሁ።